بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ود تكبراتشوه واندموش هتوش بروغراماتشن تكتاتاوش የዛሬው ትምህርታችን የሚሆነው من أخطاء المصلين يميل هنا تحدثنا في الدرس الماضي عن صفة الصلاة باسالفنا تምህርታችን ስለ صفة الصلاة نبر ያየነውና ونتحدث في هذا الدرس عن أخطاء يقع فيها بعض المصلين የተወሰኑ ሰጋጆች እኮ የሚፈጽሙት የሆነውን ስተት ያንን እኮ ለማብራራት እንጀምራለን ማለት ነው እሱም ራሳችንን ለማፍሳውስና ሌሎች ደግሞ ወንድምህቶች ይህን በማየት እንዲገነዘቡና ከዛ እንዲርቁ ለማድረግ ማለት ነው فمن تلك الأخطاء كذه كسهتوتوچ مكاكل الجهر بالنية عند ابتداء الصلاة በኒያ መጮህ ማለት ነው ሰውየው ወደ ሶላት ሲገባ ዙህር መስገድ ሲፈልግ ኡሰሊ ፈርድ الظهر 4 ረክዓ የተለያዩ ነገሮችን እያለ ተለፉዝ እየጮኸ ማለት ነው ይህ ምንድነው ሁክሙ ቢድዓ ነው ማለት ነው ለምን لم يفعله النبي صلى الله عليه وسلم ولا اصحابه ነብዩ አለይሂ ሰላቱ ወሰላምም ሆኑ ባልደረቦቹ አላደረጉትም አልሰሩትም ማለት ነው ወንየቱ መካኑ القلب የኒያ ቦታው ምንድነው ቀልብ ነው ማለት ነው ولا يشرع التلفظ بها እሱን መነጋገር አይቻልም ማለት ነው ስለዚህ ሰዎች የሚፈጽሙት ስህተት አንደኛው ወደ ሶላት ሲገቡ በኒያ ላይ መጮህ ማለት ነው የሚሰግዱትን ሶላት ረካዑ ሳይቀር ወደ ቂብላ እንደዞሩ ሳይቀር የሚሉት ያነ ስህተት ነው ማለት ነው ቢድዓ ነው طيب ومن الاخطاء እንደዚሁም ደግሞ ከስህተቶቹ መካከል ان بعض الناس اذا دخل المسجد والامام راكع ማለት ማን ኢማሙ ሩኩዕ ላይ ያለ ወደ መስጂድ ሲገባ ማለት ነው كبر تكبيرة الاحرام وهو منحني للركوع ማለት ወደ ሩኩዕ እየወረደ الله اكبر ብሎ ያህርማል ማለት ነው ይሄ ደግሞ وهذا مبطل للصلاه ይሄ ለሶላትን ያበላሻል ማለት ነው ለምን ተክቢረተ الإحرامን ቆሞ ማስገኘት መቻል አለበት ማለት ነው ይህ ተክቢረተ الإحرام ይሁን ተክቢረተ الركوع ይሁን የማይታወቅ የሆነ ነው ማለት ነው ስለዚህ ተክቢረተ الإحرام ቆሞ ነው ማድረግ ያለበት ማለት ነው ምንድነው ማድረግ ያለበት ከደረሰ ባለበት ቆሞ አላሁ አክበር ብሎ ማህረም አለበት ምናልባት ኢማሙ እንኳን ቢነሳ ሶላቱ ሷሂህ ነው የቀረውን ረካዓውን ይሞላል ማለት ነውና ብዙ ሰዎች የሚፈጽሙት ስህተት ይሄን ነው ማለት ነውና ይሄን ጥንቃቄ ማድረግ ይገባል ማለት ነው አብዛኛው ሰው የሚፈጽመው ነው ومن الأخطاء እንደዚሁም ከስህተቶቹ መካከል الاسراع عند سماع الاقامه اقامن ሲሰሙ መሮጥ ማለት ነው او خشيه فوات الركعه ወይም ደግሞ ረካዓ ያመልጠኛል ብሎ ሲፈራ ወደ መስጂድ መሮጥ ማለት ነው መጀመሪያ ወደ መስጂድ ዝግጁ ሆኖ ቀደም ብሎ መሄድ መቻል አለበት ሰውየው ካልሆነ ደግሞ ቀስ ብሎ መሄድ ነው ያለበት ማለት ነው ለምን وقد قال صلى الله عليه وسلم نبي عليه الصلاة والسلام بلوال إذا سمعتم الإقامة فامشوا إلى الصلاة إقامن ستسمو ودى مسجد هيدوالو وعليكم بالسكينة والوقار عدراتشهم برقاتانا بكأستا مهيد علباتشه إلالو نبي عليه الصلاة والسلام ولا تسرعوا عتفتانوا إلالو فما أدركتم فصلوا ያገኛችሁትን አብራችሁ ስገዱ وما فاتكم فاتموا رواه البخاري ያለፋችሁን ደግሞ ሙሉ ይላሉ እና ወሱነቱ አን يمشي متأنيا ተረጋግቶ መሄድ ነው ማለት ነው ሌላ ጊዜ የሚሄደውን አይነት አካሃድ መሄድ መቻል አለበት ማለት ነው
ሌላው ምንድነው ومن الأخطاء عدم تسوية الصفوف ሶፍን አለማስተካከል ወደፊት ወደ ኋላ አድርጎ መቆም ማለት ነው ሌላው ምንድነው ክፍተትን በመካከላቸው ሰፊ ክፍተትን ትቶ መቆም ማለት ነው وقد قال صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እኮ ብለዋል ሰው صفوفكم ይላሉ ነብዩ አለይሂ ሰላቱ ወሰላም ሶፋችሁን አስተካክሉ ይላሉ ሶፋችሁን አስተካክሉ فإن تسوية الصفوف من إقامة الصلاة رواه البخاري ومسلم ሶፍ ማስተካከል ሶላትን ከማሳመር አንድኛው ተደርጎ ስለሚቆጠር ይሄንን በስነ ስርዓት ሶፋችሁን አስተካክሉ ይላሉ ነብዩ አለይሂ ሰላቱ ወሰላም ሙዕተበሩ ተስዊየቱ ሶፍ ማስተካከል ነው ከትካሻው በኩል ማለት ነው ትካሻ ምንለው ከላይ ሰውነታችን የሚገኝና እንደዚሁም ደግሞ ከታች ከግራችን ላይ የሚገኘው ቀደማችንን ማስተካከል ማለት ነው ነገር ግን አብዛኛ ሰዎች ጣትና ጣትን ያገናኛሉ ጣትና ጣት በመገናኘት ሶፍ አይስተካከልም ማለት ነው ምክንያቱም ያንዱ እግር ትንሽ ሊሆናል ያንዱ እግር ትልቅ ሊሆን ይችላልና ያኔ ሶፉ ይወላሸሻል ጥሩ አይሆንም ማለት ነው ስለዚህ ሶፍ የሚስተካከለው በትካሻና እንደዚሁም ደግሞ ከግራችን በተረከዛችን ነው ማለት ነው ሌላው ምንድነው ومن الأخطاء ከስህተቶቹ መካከል اتيان المسجد بعد أكل الثوم أو البصل ሽንኩርትን ነጭ ሽንኩርትንም ሆነ ቀይ ሽንኩርትን በልቶ ወደ መስጂድ መንጣት ማለት ነው ለምን ነብዩ አለይሂ ሰላቱ ወሰላም ምን ይላሉ لقوله صلى الله عليه وسلم من أكل ثوما أو بصلا ማለት ነጭ ሽንኩርትንም ሆነ ቀይ ሽንኩርትን የበላ ሰው فليعتزلنا እኛን ይራቀን አሉ ነብዩ አለይሂ ሰላቱ ወሰላም أو قال فليعتزل مسجدنا መስጂዳችንን መራቅ መቻል አለበት وليقعد في بيته متفق عليه ከቤቱ መቀመጥ መቻል አለበት ማለት ነው ለምን በዚህ ላይ ደግሞ አብሮ የመጣ ለምሳሌ ሲጋራን ይመስል ማለት ነው ሲጋራ ያጤሰ ሰው ወደ መስጂድ መንጣት የለበትም ሲጋራ የሚባለው አስሉ ራሱ ሙንከር ነው ሌላው ደግሞ መስጂድ ላይ መጥቶ ሰጋጆችን ማስቸገር ደግሞ ሌላ ሙንከር ነው ማለት ነውና አፍን የሚቀይር ነገር የበላ ሰው ወደ መስጂድ መምጣት የለበትም ማሳለፍ አለበት ማለት ነው ሰጋጆችም ሆኑ መላእክቶች ይቸገራሉ ነብዩ አለይሂ ሰላቱ ወሰላም ምክንያቱን ሲናገሩ መላእክቶች ሰዎች በሚቸገሩበት ነገር ሁሉ ይቸገራሉ ብለው ስላሉ ይሄንን በልቶ ወደ መስጂድ መንጣት አይቻልም ነው በሌላ ትምህርት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ